ቅዳሴ በተቀደሰ ቁጥር ሰርግ ነው። በሰርጉ ቀን የራሱን ስጋ የሚያበላ ክርስቶስ ብቻ ነው እንዲህ ያለ ሙሽራ ማለት ነው። የኢትዮጵያ ቤተክርስቲያን ኦርቶዶክስ ካለች በኋላ ተዋህዶ የሚለውን መጠሪያ ያበጀችው ለምን ይመስላችኋል? ስለዚህ ሄሬኔዎስ ይዞ ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ ሲያመጣው መራዊሃ ለቤተክርስቲያን የቤተክርስቲያን ሙሽራ ክርስቶስ ነው ብሎ ገለጠልን ማለት ነው። ክርስቶስ የቤተክርስቲያን ሙሽራ ይባላል። ቅዳሴው ምንድነው አትሉም? ሰርግ። ቅዳሴው ሰርግ ነው። ዕለተ ከብካብ ነው። ቅዳሴ በተቀደሰ ቁጥር ሰርግ ነው። የሰርጉ ድግስ ደግሞ ምንድነው? ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ስርዓተ ቅዳሴው መጀመሪያ መግቢያው ላይ ስርዓተ ቅዳሴው መግቢያው ላይ ገና ላይለ ፀሐይ ላይለ ጽዋም ይባላል። እዚያው ሳይገባ ገና የዝግጅት ቅዳሴ ነው የሚባለው። እሱ ውስጥ አልገባንም። አሁን የዝግጅት ቅዳሴ የሚለው እናየዋለን ወደፊት። ሳይገባ ስርዓተ ቅዳሴው ምንድነው? በቃ በሙሽራው ቀን የራሱን ስጋ አርዶ የሚያበላ ሙሽራ ማን ብቻ ነው ይላል? ክርስቶስ ነው ይላል። በሰርጉ ቀን የራሱን ስጋ የሚያበላ ክርስቶስ ብቻ ነው እንዲህ ያለ ሙሽራ ማለት ነው። ቤተክርስቲያን የሰርጉ ቀን ነው። ከዚያ በኋላ መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን እነዚህ ሁሉ የሰርጉ ድምተኞች ናቸው።